ትዝታና ፍቅሩ አሁን የአንድ ሳንቲም ግልባጮች ሆነዋል። ትዝታ ፍቅር አለኝ እያለች ከፍቅሩ ጋር የጀመረችው ፍቅርን ግን እሷ ሀሳቦችን በማራቅ ወደ ሌላ በመሄዷ እሱም ደግሞ እንዴት ነው ይህ ነገር ከኔ ወደ ሌላ ነገር ሊያዘዋወረችበት ገንዘቡ ምክንያት ይኖረዋል እያለ እንግዲህ በዚህ ላይ እየተከታተላት ይገኝ ነበር። እሷም ደግሞ ለምን ከእስር ቤት በኋላ እንደተቀየረች እየጠየቃት ነበረ። ምን ሆነሽ ነው አስደነገጥሽኝ? አንቺ ምን ሆነህ አንተ ምን ሆነህ ነው ትለዋለች። አስደነገጥከኝ እኮ ስታስደነግጠኝ ጮህኩኝ። የጮህሽ እኮ አንቺ ነሽ አላት። ምን አይነት ነገር ነው አላት። ማለት ፍቅሩ ግን ምን እየሰራህ ነው አለች። እኔ ምንም አልሰራሁም አለት። ምንድን ነው የምትፈልገው አለችው። ምን እፈልጋለሁ? ምንድን ነው ያዝከው ወረቀት ስትል ትጠይቀዋለች። ወረቀት ምንድን ነው የምትፈልገው? ቆይ አለችና ጠየቀችው። እሱን ፋይሉን እየፈለግኩኝ። ፋይሉን? አዎ ፋይሉን። እውነቱን ልንገርሽ? ምንድነው እውነቱ ባክህ አለች። እውነታውማ አለ ታውቂዋለሽ። ፋይሉን እፈልገዋለሁ። የማጣሽ እየመሰለኝ ነው አላት። አይደል አለች። ትዝ አላት ሰርታ የመጣችው ስራ። አንቺ ከእስር ቤት ከወጣች በኋላ ተቀይረሻል። ስሙን ያዞርሽበትን ሰውዬ ማግኘት እፈልጋለሁ። ፋይሉን ማግኘት እፈልጋለሁ። ማንነቱን ካወቅክ በኋላ ምን ልታደርግ ነው ስትለው ሚስቴን እንዲተውልኝ ልማጸን ሲል ከንቱ ፍርሃት ነው በውስጥ ያለው የኔ ፍቅር ስትል ትለዋለች። እኔ ካንተ ጋር ለመኖር አይደለም እንዴ ሁሉም ምሯሯጠው አለችው ማለት ነው። እሱ ግን እኮ ከእስር ቤት ገብተሽ ከወጣሽ በኋላ በጣም ተቀይረሻል። ሁሉን ነገሮችን በራስሽ ውሳኔ ነው የምትወስኚው። በክፋት አትይብኝ የኔ ፍቅር። እኔ ነገሮች በስርዓት እንዲሄዱልኝ ስለምፈልግ ነው ትለዋል። እሺ ይሁንልሽ ለማንኛውም አላት። እኔ እምልህ አለችው ሳምራዊት የምትባል ሴት ማነች ስትል ትጠይቀዋለች። ማነች ሳምራዊት? ደነገጠና አይኑ ፍጥጥ አለ ፍቅር። እንዴት አወቀቻት? እንዴት ደረሰችበት? በሚል ማለት ነው። እዚህ ላይ ነው እንግዲህ ጨዋታው የጀመረው የፍቅሩና የትዝታ ጨዋታ። ከዛ በኋላ እንግዲህ እሷ ደግሞ ጽናትዬ ደግሞ ጭንቀት ላይ ናት በአሁኑ ሰዓት። ከጎኗ ያለው ናሆም ነው። ናሆም ግን ያው ባቢ ነው። ባቢ ደግሞ እንግዲህ ልታካፍለው ሀሳቧን ደውላለታለች። ግን በጣም በሚያሳዝን ሁኔታ አሁን ፍቅሩ ሊበቀላት ትዝታን የተነሳው እህቱ የጽናት እናት እህቱ በመሆኗ እህቱን ስላስወገደችበት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ያላችሁበት ይብዛልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ የደወል ምልክቷን መጫን አትርሱ። ጽናት በእናቷ እንጀራ የምትሰቃየው በጣም አሳዛኝና በአሁኑ ሰዓት በተለይ ያለችበትና ያሳለፈችው ፈተና በጣም ልብ የሚሰብር ልብ የሚነካ ነው። ሆኖም ግን እናቷ እንደሞተችና በህይወት እንዳለች ቢሆንም አንዳንዶቻችሁ እናቷ ለምንድነው የተደበቀቻት የምትሏላችሁ። ምክንያቱም ትዝታ ለሰዎችን ከማጥፋት ወደ ኋላ እንደማትልና ጽናትን ካገኘቻት ልታጠፋበት ትችላለች በሚል ራሷን ደብቃለች። ሆኖም ግን እሷን በግርማ በኩል ገብታ ስለተበቀለቻት እሷ ደግሞ ወንድሟን አገናኝታ ፍቅሩ እንደ ፍቅረኛ ሆኖ ቀርቦ እሷን እንዲጎዳላት ነበር የተመካከሩት። ነገሮች ግን እንደታሰቡት እየሄዱ አይደለም። ከዚህ ጽናትም ምን እንደሚፈልጉ አላቅም። ፍቅሬ ከኔ ምንድን ነው የሚፈልገው እኔ አላቅም እያለች ለባቢ ታማክረዋለች። ጽናት ግን ቅድም ያየሽ ሰውዬ የምትፈልጊው ናሆሜ ነው እንዲህ ያላት። አይ አይደለም፣ እኔ ላጠፋቸው ከመፈልጉት መካከል አንዱ ሰው ነው። በተደጋጋሚ ደግሞ በአካውንቴ ከማላቀው ገንዘብ ይገባል አለች። እንዴት? ማን ነው የሚያስገባልሽ? እነማን ናቸው? እኔም እኮ አላቅም። ይህ ነው የሚያስጨንቀኝ። ቅድም ያየኸው ልጅ ነው። አንቺ ግን ጠላቴ ነው እያልሽ እንዴት ገንዘብ ያስገባልሻል ሲል ነው ባቢ የጠየቃት። እኔም እኮ ያስደነገጠኝ ይህ ነገር ነው እና ታዲያ ለምን በግልጽ አትጠይቂውም ይላታል። እኔ እንጃ ግን ያሰበው ተንኮል እንዳለ ብዬ ፈራሁኝ። ግን ለምን ሊረዳኝ ቻለ? እሱን ሊያውቀው የሚችለው እሱ ብቻ ነው። ግን አንቺ ምናልባት በበደሉ ጸጸት ተሰምቶት ሊሆን ይችላል ሲል ይነግራል። ጸጸት አለች ጽናትዬ። ግን እሱ እንደሚረዳሽ እንደታወቅሽ? ባቢ ዶክተሩ እግሯ ስር ወድቄ ነው ጠየኳት፣ ግን ልትነግረኝ አልቻለችም። ለምን በሚስጥር እንደተያዘ ግራ ገብቶኛል ስትል ትነግረዋለች። ስሚ ጽናት አላት፣ ይህንን ከራሱን ከመጠየቅ ውጭ ሌላ መፍትሄ ልታገኝ አትችይም ሲል ነው የነገራትና እንግዲህ ማናት ሳምራዊት ትላለች። ደግሞ ትዝታና ፍቅሩ ተፋጠዋል። እንዴ ለምን ደነገጥክ ሳምራዊትን ስጠይቅህ አለች። ማናት ሳምራዊት አለችው። እኔ ካንተ መልክ እየጠበኩ አንተ ከኔ መልስ ትፈልጋለህ?
ለምን ትጥባቃትም አልጠይቃትም? አንቺ ምን አሳሰበሽ ይሄን ነገር አላት። ለጽናት ገንዘብ የምትልክላት ሴትዮ እሷ ናት። እኔ ምን አውቃለሁ? ያለሁት አብሬሽ ነው አላት። ጽናትም በድብቅ አይዞሽ እያለ የሚያግዛትን ሰው አውቄያለሁ፣ ግን የት እንዳሉ ብቻ ማወቅ ነው የምፈልገው። ከዛስ ምን ብታገኝ ምን ልታደርጋቸው ነው አላት። ሳቀችበት። እሱን ሳደርግ አሳይሃለሁ ስትል ዛተችበት። ከዛ ስልኩ ይጮሃል። አንሳው፣ ጽናት እኮ ናት፣ ለምን አታነሳላትም ስትል ትጠይቀዋለች። አይ ገንዘብ ፈልጋ ሊሆን ይችላል፣ አላነሳላትም። ደውልና ከኔ ፊት አናግራት። አላናግራትም፣ የምጠይቀኝ ገንዘብ አይደለም፣ ደውልላት ትለዋለች። እባክሽ አንቺ ነገር አዝለሽ ነው ዛሬ የመጣሽው፣ በኋላ እንገናኝ ቻው ብሎ ገፍትሯ ሲሄድ ሂድ እሺ ወንድም በልሂድና ሬሳህን ሰብስብ አለች ማለት ነው እቺ ደፋር። እና በዚህ የተነሳ እንግዲህ እንትን ብለው እሱም እንግዲህ ወደ ጽናት ከመሄዱ በፊት መኪና ውስጥ ገብቶ ወደ እህቱ ሲደውል የእህቱ ስልክ ጥሪ አይነሳም። ማለትም የጽናት እናት ወይኔ እህቴ ምን ሆነችብኝ እያለ እየተጨናነቀ ባለበት ሰዓት ከላይ ስትደውልበት ጽናት ምን ሆና ነው ደግሞ ጽናት የምትደውልብኝ ብሎ በጣም ይበሳጫል። ከዛ በኋላ መጨረሻ እያነሳላትና እባክህ ላገኝህ እፈልጋለሁኝ። አንቺ ምን ማለት ነው? ሆስፒታል ያንቺ አባት ብቻ ነው እንደሚታከበው? ለቀቅ አድርጊኝ አላት ማለት ነው። አይደለም ለሌላ ነገር እፈልግሃለሁና እስኪናልኝ አናገረኝ አለችው። የት እንገናኝ አለችው። ሆስፒታል። አሁን ከዛ ስማ እንጂ ኧረ እባካችሁ ልቀቁን፣ ከዚህ በላይ ምን ልታረጉን ፈለጋችሁ? አባቴንም እኔንም አንድ ነገር ልታረጉኝ ነው አለ። አይደለም ተሳስተሻል፣ እኛ የምንፈልገው ግርማ ማሳከም ብቻ ነው። አንቺ በሚስት ንገረኝ አለችው። አንተ ማነህ? ለምንስ ትረዳኛለህ? ይኸውልሽ መከራከርሽና ቆመሽ አባትሽን አሳክሚ። ሌላው ነገር ደግሞ ይሄን ሁሉ ነገር ለትዝታ እንድትነግሪያት አልፈልግም እያለ እንግዲህ ትዝታን ለመበቀል ከኋላ ከስር ቢንም ትዝታ ግን ለተመበቀሉ እንደውም እሷ ራሷ እሱን ለመበቀል ለናቷ ለጽናትን እናት ስትገላት እኔ ሰብስቤ አመጣልሻለሁ ነበር ያለችው። ከዛ ቤት ሂዳ እንካ እዚህ ፈርምለት እያለች ወንድሟንም ብትለው በፍጹም አልፈርምልሽም እያለ ነበረ የመለሰላት። ሆኖም ግን አልተሳካላትም። አባት ግን በገንዘብ በኩል በቃ ካገኘን ምንድነው አንተ ጽናት አትበልብኝ እያለ ነው። እና ከዛ በኋላ እንግዲህ ፍቅሩ ወደ ቤት ሲሄድ ያገኘው ማመን ያቃተው። እሷም ሄዳ እንግዲህ እሷን የጽናትን እናገላ ከወጣ በኋላ እህቱን ካጣ በኋላ በቀልን ይዞ ተነስቷል። መጀመሪያም ለመበቀል ነው እዛ ቤት የገባው። ሆኖም ግን በእነሱ መካከል ደግሞ ያ ብሩክ ህፃን ልጅ ትምህርቱን አቋርጦ ትምህርት ቤት እናት አባቱ አንዳንድ ጊዜ የወላጆች እንደዚህ መሆን ለልጆቻቸው መሰናክል የሚሆነው በዚህ አጋጣሚ ነው። ጽናት ጎበዟ ተማሪ በአሁኑ ሰዓት በአባቷ ምክንያት ትምህርቷን ትታ እንግዲህ በማትችለው ውጥንቅጥ ውስጥ ገብታ በጣም ትጨናነቃለች ማለት ነው፣ ከአቅሟ በላይ በማሰብ ማለት ነው። ብሩክም ትምህርት ቤት አልማርም እናትና አባት ሁሉም ይዟቸው ሲመጣ ሲያዝናኗቸውን የሚያዝናኛኝ የለም በማለት ከትምህርት ገበታውም እንደቀረና ከሰሞኑ እንደውም በሚዲያውም እንዳላመጡት አይተናል። ይህ ሁሉ የነሱ አለመስማማትና ችግር መሆኑ ነው። ግን አሁን ሁለት በቀሎች ተነስተዋል። ሁለት ጦርነቶች ትዝታና ፍቅሩ ጦርነት ገጥመዋል። ትዝታ የእሷ ወንድም መሆኑን እስካወቀች ድረስ ከዚህ በኋላ እሱን ለማጥፋት እየሞከረች ትገኛለች። ፍቅሩ ደግሞ እሷን ሂዳ ያጠፋቻት እሷ እንደሆነ ስለተረዳ ትዝታን ለማጥፋት አሁን እሱም አንድ አላማ ይዞ ተነስቷል። በሁለታቸው መካከል ላይ እንግዲህ ያለ ነገር እንግዲህ አለ። ትዝታ እንደሆነች ያሰበችበት ወደኋላ የማትመለስ ጭራቅ ጨካኝ ናትና እንደው አሁንም ቢሆን ምን ልታደርገው እንዳሰበች አልናቅም። እሱ ግን ፋይሉን ወስዶ እንግዲህ ገንዘቡን ወደ እህቱ አዙሮ ጽናትንና ግርማን አንድ ላይ አድርጎ ለማኖር ግርማ እንደዚህ ፓላራይዝ የሆነው ምክንያት እሷ ከሱ ሚስጥሩን በመደበቋ ነው። አንዳንድ ነገሮችን በፊት ታማክረው ነበር። በኋላ ግን ካደረገችው ድርጊቱን ከፈጸመችው በኋላ ሆኗል የምታማክረው። በዛ ምክንያት ሳያቅ ስለቀረ ነው እንጂ ቢያቅ ኑሮ ግርማ ፓላራይዝ ሆኖ ሆስፒታል እንደማይገባ ነበረ። ሆኖም እሷ በስተጀርባ አሁን ሌላ ጥንስስ ጠንስሳለች። ግን ቢሆንም አሁን እሷን ያጠፋችበት እንግዲህ አሻራዋ በመገኘቱ ፖሊስ አስይዞ እንግዲህ ወደ እስር ቤት ያስወረውራታል ማለት ነው። በዛ አጋጣሚ ደግሞ ያው ተደናግጣ ነይ ቶሎ ብሎ በጠራት ሰዓት ፋይሉን ጥላው ቤት ውስጥ ሄዳለች ማለት ነው። እንግዲህ ፋይሉ ደግሞ
በወንድሟ እጅ ገብቷል። እሱ ካልፈረመበት ደግሞ ጭራሽ ምንም የማይሆነውን ፋይል ጭራሽ ሙሉ ለሙሉ በድንጋጤ መቼም ሰው የዘራውን የሚያገኘው ይባላል አንዳንድ ጊዜ። አሁን የዘራችውን እያጨደች ይመስለኛል ትዝታ ማለት ነው። መቼም ይዘገያል እንጂ እውነት ማውጣት አይቀርም። ስለዚህ ከዚህ በኋላ ግልጹን ገልጾ ባቢም እውነታውን ነግሯት እንግዲህ ወረቀቱን ሰጥቷት ባለ ንብረት ያደርጋታል ብለን በተስፋ እንጠብቃለን። አባት ግን ገንዘብ ነው፣ በገንዘብ ምንም አልነበረም። ግርማም መጀመሪያም በገንዘብ ተደራድረን እናሸንፋቸው ፋይሉን የያዙትን ሰዎች ነበር ያሉት። ስለዚህ አሁን ፋይሉ ከነሱ እጅ ስለገባ በገንዘብም ይሁን ያለ ገንዘብም ይሁን ባቢ ደግሞ ጭራሽ በገንዘብ አልፈርምላቸውም፣ ንብረቱ ሀብታቸው የነሱ ስለሆነ ለነሱ መሰጠት አለበት ከሚለው እውነተኛ ሀቀኛ ልጅ ነው ያለው። እውነት የትዝታ ወንድም ነው እሱ። ማስባል ያንሰናል። በጣም 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 ደስ የሚል ሰላም ያለው እና ዘወር በይልኝ ሊወጣ ነው ብሎ ነበር ያላት። አንቺን የማላይበት የት ልትሄድ ነው ስትለው እንኳን አንቺን የማላይበት ቦታ ልሄድ ነበር ያላት። ቆይ አንተ እንዴት ነው የሚያደርግ? ሳናግርህ እኮ ትልቅ ነህ፣ እባክህ ዘወር በይልኝ፣ ያንቺ ታላቅነት ገደል ይግባ፣ ተቀመጥ ብያለሁ ተቀመጥ ብትለውም ዘወር በይልኝ ሲል አባት እኔን አክብረኝና ተቀመጥ ሲል አባቱን ለማክበር እንግዲህ ተቀምጧል። እናንተ ሴራ ውስጥ እኔ አልገባበትም አልሳተፍም ነበር ያላቸው። ስለዚህ ውድ ተመልካቾቼ አሁን ፋይሉ ከነሱ እጅ ገብቷል። ዛሬ እንግዲህ ከዚህ በኋላ ትዝታ ሁሉ ነገር እያለቀላት ነው። ከንብረትም ሳትሆን ከፍቅርም ሳትሆን ከምንም ሳትሆን መጨረሻው እንደዚህ ውድቀት ነው። ምንጊዜም የታወቀ ነው ማለት ነው። አሁን እንግዲህ ፍቅሩ ደግሞ እንግዲህ ያው ሊበቀል ነው። ከእህቱ ወደ የለም የሚወዳትን እህቱን ከዚህ በፊትም ለእህቱ ሲል ነው እሷ ህይወት ውስጥ የገባው። እንደሰማነው ከሆነ እህቱ እንደዛ ስላረገችበት ነው። እሷ ግን ትዝታ ግን በፍቅር መንገድ ነበር የገባችው፣ በዚህ መንገድ አልነበረም። ስለዚህ ጽናትም ለምን እንደሚረዳት ወደፊት እንደሚነግራት ነግሯታል። ግን በአሁኑ ሰዓት የእናቷ ሞት ግን በጣም 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 ነው የሚያሳዝነው ማለት ነው። ያሬት እኔ ምን ነው አንድ ጊዜ እንኳ አይታት ሰምታት ወይንም አግኝታት ቢሆን ኖሮ የሚለው ነገር ሁላችሁም እያላችሁ ነው። ግን ትጣጠፋብኛለች እንደዚህ አሁን ተከትላ ሂዳ እሷን እናቷን እንዳጠፋችባት ይሄን ስታውቅ ደግሞ እሷን ታጠፋብኛለች ብላ ፈርታ ነው እናት እንጂ ምንጊዜም እዛ ሆና በየደቂቃው ምን እንዳሳለፈች ምን እንዳረገች እየሰማች ነበር። በፍቅሩ ሁኔታ እየሰማች ብሩክም እንግዲህ በጣም የምትወደው የምትንከባከበው ጽናት የአባቷ ልጅ እንኳ ባይሆን ያጎቷ ልጅ መሆኑ በጣም ያስደስታል። ሆኖም ግን በጣም በጣም የሚያሳዝነው የእናቷ ሞት ነው ከምንም በላይ። አሁን ግን በቃ ትዝታም ወንድሙ መሆኑን ፍቅሩን አውቃለች። ከዚህ በኋላ ነገሮችን ታዞራለች። እሱም ደግሞ እህቱን እንደገደለችበት ትክክለኛ ማረጋገጫ ይዟል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።